ወልቃይት የሚደረገው ስልጠና ወታደራዊ ኃይልን ቁጥር መጨመሩ ህዋትን አስደንግጦታል ተባለ። በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን የቤት ሙሉ ከተማ አስተዳደርና የወልቃይት ወረዳ በጋራ በመሆን ለተከታታይ ሳምንታት ሲያሰለጥነው የነበረውን ነው የተከዜ ዘብ አባላቱን ማስመረቁ የተገለጸው። ይህ ጉዳይ በተደጋጋሚ ጊዜያቶች በተለይም በወልቃይት የሚደረገው ስልጠና እጅግ ግዙፍ መሆኑ በተለይም ህዋትን እጅግ አስደንግጦታል። ምዕራብ ትግራይ ያለ ይዛለው ብሎ የሚያስበውን ቦታ በአሁኑ ሰዓት እንኳን ለመያዝ አይደለም ወደ አካባቢው መጠጋት የማይችልበት ሁኔታ መኖሩን እየተገለጸ ነው የሚገኘው። ይህንን በተመለከተ ምን ማድረግ አለብኝ በሚል ህዋቶች ዛሬም እየተወዛገቡ መሆናቸው ነው የተገለጠው። የሪፐብሊካን ጋርድ የቪአይፒ ጋንታ ተቆጣጣሪ ፋኖን መቀላቀሉ ተገለጸ። መንግስት ምን እየተከናወነ ነው ሲል ነው ድንጋጤ ውስጥ የገባው። በተለይም ከፍተኛ ወጪ እየወጣባቸው በውጭ ሀገር ጭምር እየሰለጠኑ የሚገኙ ፋኖን መቀላቀላቸው በተለይም በመከላከያ በኩል ድንጋጤን እየፈጠረ ይገኛል ተብሏል። በሪፐብሊካን ጋርድ ፋኖን የተቀላቀለው 10 አለቃ አለምነህ በላቸው ይባላል። የመጣው ከአዲስ አበባ ሲሆን በቱርክ ሀገር ቪአይፒ ሰልጥኖ የመጣ ሲሆን የቻይና ግቢ ስራ የነበረውን የሪፐብሊካን ጋንታ ጠርናፊ በመሆን በማገልገል ላይ እንደነበረም ነው የተገለጸው። አብዛኞቹ የሪፐብሊካን ጋርድ አመራር ተወላጆች በመሆናቸው ብቻ ወደ ጫካ እየመደባቸው ይገኛሉ ነው የተባለው። የኦሮሞ ተወላጆች እየተለዩ እድገት ይሰጣሉ፣ ወደ ቤተ መንግስትም ይመደባሉ ሲል ነው የአማራ ፋኖን እየተቀላቀለው ይህ የሪፐብሊካን ጋርድ ቪአይፒ ጠርናፊ የገለጸው። በአማራ ክልል እየተሰራ ያለው ግፍ ስለበዛብን ከህዝቤ ጎን በመሆን መታገል አለብኝ በማለት ስርዓቱን በመቋቋም ነው ፋኖን መቀላቀሉ የተገለጸው። የአማራ ፋኖ በጎጃም 1ኛ ክፍለ ጦር ህዝብ ግንኙነት እንደገለጸው ከሆነ እኛ በተገቢ መልኩ ተቀብለነዋል። በተለይም ለትግላችን ትልቅ አስተዋጽኦ የሚያበረክቱ ራሱ መንግስት ያስለጠናቸው የመከላከያ ኃይል እየገቡ የሚያደርጉት ነገር እጅግ ለፋኖ ትግል መጠንከርና መጎልበት አስተዋጽኦ ትልቅ ነው ብለዋል። የሪፐብሊካን ጋርዱም ይሄ ቃል ሰጥቷል። እሺ አመሰግናለሁ። ያው እንግዲህ መላ አማራውያን በኢትዮጵያውያን ከምንም በላይ ደግሞ አማራ ላይ እየተሰራው ያለው ግፍ ሁሉም ሰው የሚያውቀው የሚገነዘበው ነው። ይህንን እየተረዱ ጀግና ሄደው ማለት ነው እና ጫካ ላይም ጋንታ ተሰጥቶ ጋንታ እየመራው ነበር እና ግፍ ደርሶብኝ ተናድጄ ነው ወደዚህ የመጣሁት ማለት ነው እና መጥቼ እዚህ የአማራን ህዝብ ማገዝ አለብኝ። ምክንያቱም እዚያም ግፍ ስለደረሰብኝ እዚህ መጥቼ ብታገር ይሻላል ብዬ መጥቼ እዚህ ተቀላቅያለሁ ማለት ነው እና እዚህ የተቀላቀልኩት እናንተም በሰላም ተቀብላችሁኛል። አንድ ላይ እንሰራለን። ያለውን ነገር ምንም ችግር የለም። አብረን እንዋጋለን ለሀገር